ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው ጉዳይ አልፈናል። የኢኮኖሚ እድገት ከምንም በላይ በቴክኖሎጂ ልህቀት የሚወሰን ከመሆኑ ጋር ተያይዞ ሀገራት ተቋማቶቻቸውን በቴክኖሎጂ ዘርፍ ለማሳደግ የተለያዩ ተግባራትን ያከናውናሉ። በቅርቡም በገቢዎች ሚኒስቴርና በጉምሩክ ኮሚሽን የለሙት የቴክኖሎጂ ስርዓቶች ተዋውቀዋል። እነዚህ የቴክኖሎጂ ስርዓቶች ምን ያክል የንግድ ስርዓቱን ቀላልና ቀልጣፋ ያደርጉታል? የቴክኖሎጂ ውጤቶቹ ለንግዱ ማህበረሰብ አጠቃላይ ለሀገር ኢኮኖሚ የሚኖራቸው ፋይዳን በተመለከተ ያሰናዳነው ዘገባ አለ። እሱን ተከታትለን እንመለስ። ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ የመጣውን የሸቀጦች እንቅስቃሴና የንግድ ስርዓቱን በአግባቡ ለማስተዳደር ተቋማት ራሳቸውን በቴክኖሎጂ ማገዝ ማዘመን ይኖርባቸዋል። እንግዲህ በቅርቡም ጉምሩክ ኮሚሽን የተለያዩ የቴክኖሎጂ ስርዓቶችን አልምቶ ወደ ስራ እንዳስገባ አስተዋውቋል። እኛም በኢትዮ ቢዝነስ ቆይታችን እነዚህ የቴክኖሎጂ ውጤቶች የንግድ ስርዓቱን ቀላልና ቀልጣፋ ከማድረግ የህግ ተገዥነትን ከመጨመር እንዲሁም ደግሞ በአጠቃላይ ለንግዱ ማህበረሰብ የሚኖራቸው አስተዋጽኦ ምን ይመስላል የሚለውን እየተመለከትን ቆይታ እናደርጋለን። አብራችሁን ቆዩ። ያው እንደሚታወቀው የጉምሩክ ኮሚሽን ወደ ሀገር ውስጥ የሚገቡ ከሀገር የሚወጡ እንዲሁም ሀገራችንን አቋርጠው የሚሄዱ ተላላፊ ጭነቶች ላይ ክትትልና ቁጥጥር እያደረገ ቀረጥና ታክስ የሚከፍሉትን እያስከፈለ ወደ ገበያው የሚገቡበትን ሁኔታ የሚፈጠርበት ተቋም ነው። የጉምሩክ ኮሚሽን የተለያዩ ቴክኖሎጂዎችን በተለያዩ ጊዜያቶች አልመቶ በአገልግሎት አሰጣጡን ለማቀላጠፍ ዘመናዊ ለማድረግና ኋላ ቀር አሰራሮችንም በቴክኖሎጂ የተደገፉ ለማድረግ ትላልቅ ስራዎች ሲሰራ ቆይቷል። አሁንም እየሰራ ይገኛል። ብዙ ቴክኖሎጂዎች አልመቷል። ከነዚህ መካከል እንግዲህ በተለይ ዘንድሮ ላይ የተመረቁ የተለያዩ ቴክኖሎጂዎች ወደ 4 የሚደርሱ ያለቁ ቴክኖሎጂዎች አሉ። በቅርቡ ጉምሩክ ኮሚሽን ካለማቸው እና ካስመረቃቸው ቴክኖሎጂዎች አንዱ የጉምሩክ ኮሚሽን የቻትቦት የጉምሩክ አስተላላፊዎችና የጉምሩክ መጋዘን ፈቃድ አሰጣጥና አስተዳደርን ነው። ደንበኞች የጉምሩክ ደንበኞችም ሆኑ ደንበኞች ያልሆኑ ማንኛውም ስለ ጉምሩክ ማወቅ የሚፈልግ ማንኛውም ሰው የትኛውም ቦታ ቁጭ ብሎ በተንቀሳቃሽ ስልኩ በእጁ ላይ ባለው ስልክ መሰረት ማንኛውም መረጃ መጠየቅ ይችላል፣ ማወቅ ይችላል። ለዛም ሆኖ ቅሬታ ማቅረብ ይችላል። የጉምሩክ ኮሚሽን የመንገደኞች ስጋት ስራ አመራር ስርዓት ነው ሲስተሙ። ስለዚህ ይህ ስርዓት ያው በአርቲፊሻል ኢንተለጀንስ የተደገፈ አዲስ የተቀረጸ ስርዓት ነው። የስራው የሚሰራ በዋናነት በአየር መንገድ ወይም በኢትዮጵያ ኤርፖርት ጉምሩክ በኩል የሚደረግ የጉምሩክ ስነ ስርዓት የተግባራዊ የሚደረግ በቴክኖሎጂ የታገዘ አሰራር ነው ማለት ነው። ጭነቶችን ደህንነት ከመነሻ እስከ መድረሻ ክትትል ለማድረግ የኤሌክትሮኒክ ካርጎ ትራኪንግ ሲስተም ተዘርግቷል ማለት ነው። ወይንም የጭነት ደህንነት መከታተያ ሲስተም ማለት ነው። ኢትዮጵያ ጉምሩክ ዘመናዊ ድንበር ቁጥጥር ስርዓት አንዱ ከተመረቁ ቴክኖሎጂዎች መካከል ነው ማለት ነው። እንግዲህ ይሄ ቴክኖሎጂ በአጠቃላይ የለማው በአገር ውስጥ አቅም ነው ማለት ነው። ሀገር ውስጥ ያሉ ተቋማት ያለሙት ናቸው። የኢትዮጵያ ጉምሩክ ኮሚሽን በዋና ባለቤትነት የቢዝነስ ማኔጅመንት ሆኖ ያለማው ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ደግሞ በአልሚነት ስራውን ያለማው ነው። አዲስ አበባ ዩኒቨርሲቲ እንደዚሁ በአማካሪነት ሶስቱ ተቋማት በቅንጅት በውስጥ አቅም የሰሩት ቴክኖሎጂ ነው ማለት ነው። እነዚህ ከሀገር ውስጥ ወደ ሀገር ውስጥ የሚገቡ ከሀገር የሚወጡ እቃዎች ኢኮኖሚ ላይ ትልቅ ተጽዕኖ ስላላቸው የሀገር ኢኮኖሚ ላይ እነዚህ በቅልጥፍና በሰጠን ቁጥር በፊት 2 ቀን 3 ቀን የሚፈጅ የነበረ ዛሬ በአንድ ቀን የሚሰጥ ከሆነ ትልቅ ጠቀሜታ አለው። የዴምሬጅ ገቢ ከአስመጪው አንፃር የዴምሬጅ ወጪን ይቀንስላቸዋል፣ ሌሎች ኮስቶችም ይቀንስላቸዋል። በጣም ኋላ ቀርና በማኑዋል ብቻ ይሰራ የነበረውን የጉምሩክ የህግ ተገዥነትን በቴክኖሎጂ የተደገፈ ዘመናዊ አሰራር ለማድረግና እንደዚሁም አውቶሜትድ የሆነ መረጃዎችን በቀላሉ ለማግኘት የሚያስችል ነው። በኬላዎች በመጋዘኖችም ጭምር የተለያዩ አይነት ትላልቅና ካሜራዎች ተንቀሳቃሽም ፊክስድ ካሜራዎችንም ጥቅም ላይ አውለናል። በዓለም አቀፍ ስታንዳርድ የጠበቀ አያታ ስታንዳርድ የሚባል የመረጃ መቀበያ ስርዓት አለ።
ያን መረጃ ይቀበላል ከአየር መንገዶች ማለት ነው። አሁን እየሰራን ያለነው ከኢትዮጵያ አየር መንገድ ነው። ከኢትዮጵያ አየር መንገድ የሚመጣውን መረጃ API እና PNR የሚባሉ መረጃዎች መንገደኞችን የሚመለከቱ መረጃዎች ይቀበላል። እነዚህ መረጃዎች ተቀብሎ ትንተና ይሰራል። አንደኛው ኢንፍራስትራክቸር የካሜራ ሲስተም ነው ማለት ነው። ስለዚህ እዚሁ መቆጣጠሪያ ክፍል ነው። ይሄ በዋናው መስሪያ ቤት የተቋቋመ ከዚህ መቆጣጠሪያ ክፍል በቅርንጫፍ ጽሕፈት ቤቶች ጭነቶችን የምንከታተልበትን ዲቫይስ ሲቆልፉና ሲከፍቱ በካሜራ እይታ ውስጥ ሆኖ የሚታይበት ነው። ስርዓቱ እንግዲህ ሶፍትዌርም ሃርድዌርም አሉት። ሶፍትዌር በሲስተም ከመረጃዎችን የምንለዋወጥበት ከዋና መስሪያ ቤት ጀምሮ እስከ ቅርንጫፍ ጽሕፈት ቤት አለ። ከዛ ድንበር ላይ ቦርደር ላይ ሆኑ ኬላዎች ጭምራሉ ማለት ወይ መቆጣጠሪያ ጣቢያ እንላቸዋለን። እነዚህን ሁሉ ያካተተ የሶፍትዌር አለ። ሶፍትዌሩ የኤሌክትሮኒክ ካርጎ ትራኪንግ ሲስተም ነው። ይሄ ሶፍትዌር የጭነቶችን ደህንነት ለመከታተል ሶፍትዌርና ሃርድዌሩ ተናቦ መረጃ የሚልክ ነው ማለት ነው። የጉምሩክ አስተላላፊ ፍቃድ መስጠትም ማስተዳደርም የጉምሩክ መጋዘን ፍቃድ መስጠትም ማስተዳደርም በማኑዋል ነበር። በፊት በአካል ለማመልከት እዚህ ይመጣል፣ ሰርቲፊኬት ለመውሰድ ተመልሶ እንደገና ሌላ ጊዜ ወደዚህ ይመጣል። ይሄ ሁሉ ምልልስ ቀርቶ አሁን ባለበት ሆኖ ያመለክታል፣ ባለበት ሆኖ ፍቃዱን ያገኛል ማለት ነው። የኬላዎችን ደህንነት ማረጋገጫ ነው ማለት ይሄ ኬላዎች ወይ ቼክ ፖይንት ደህንነታቸው ይጠበቃል በራሱ። ሁለተኛ አሰራሩ ዘመናዊና ቀልጣፋ እንዲሆን ተጠያቂነትን ደግሞ ያረጋገጠ ይሆናል። ትራንስፓረንሲ ይሆናል። ቼክ እንደ ባላንስ አለው ማለት ነው። አንደኛው ከማዕከል እንከታተላለን ችግሮች ሳይፈጠሩ ወይም ችግሮች ወደ ከፋ ደረጃ ሳይደርሱ በአስቸኳይ እርምጃ እንዲወስዱ እንዲያስተካክሉ ጭምር ኦንላይን ይነገራቸዋል። ከዚህ በፊት ይሄ ሲስተም ሳይዘረጋ በየኬላው እየቆሙ የሚፈተሹበት ሁኔታ ነበር የነበረው። ይሄ ሲስተም ከተዘረጋ በኋላ ጭነቶች በየኬላው የሚፈተሹበት አግባብ አይኖርም ማለት ነው። ቀጥታ መነሻ ቦታ ላይ ይሄ ኤሌክትሮኒክ ሲል ከተቆለፈ በኋላ መዳረሻ ላይ ነው የሚቆሙት ማለት ነው። ስለዚህ ጊዜና ገንዘባቸውንም ይቆጥብላቸዋል ማለት ነው። ጭነቱ ወይም እቃው ቶሎ ለሚፈለገው ዓላማ እንዲውል ያደርጋል ማለት ነው። አንደኛ ፈጣን መስተንግዶ ማግኘት ያለባቸውን አስቀድሞ ትንተና ተሰርቶ በዝቅተኛ ስጋት ደረጃ የተፈረጁት በቀጥታ ክሊራንስ ፈጣን መስተንግዶ እንዲያገኙ ያስችላል። በሌላ በኩል ደግሞ ለህብረተሰብ ደህንነት ጠንቅ የሚሆኑ የተከለከሉ እና ገደብ የተደረገባቸው እቃዎች ይዘው የሚመጡ ካሉ ለመቆጣጠር ያንን ዲቴክት ለማድረግ ያስችላል ማለት ነው። ስለዚህ ሁለቱም ቁጥጥሩን ፋሲሊቴሽኑን በደንብ ባላንስ አድርጎ እንዲያስተናግድልን የሚያስችል ሲስተም ነው ማለት ነው። ህገወጥ የሆኑ ቁጥጥሮችም ደግሞ በደንብ ኮንትሮል ለማድረግ ስለሚያግዝ ያው ኢፌክቲቭ የሆነ ሲስተም ነው የሚሆነው ማለት ነው። ስለዚህ ኢንቨስትመንቱንም ቱሪስቱንም የሀገር ገጽታንም በደንብ ለመገንባት ትልቅ ጠቀሜታ አለው። የዚህ ስርዓት መዘርጋት ለአስመጪውና ላኪው የራሱ የሆነ ጠቀሜታ አለው። ለትራንስፖርተሮች ወይም ለአጓጓዦች እንደዚሁ ጠቀሜታ አለው። እንዲሁም ለተቋሙ ለኮሚሽኑ ወይም ለጉምሩክ ኮሚሽን የራሱ ጠቀሜታ አለው ማለት ነው። የኛ የኢንዴክስ የሎጂስቲክስ ኢንዴክሳችን ስናይ ከሌሎች ሀገሮች ጋር በተወሰነ ደረጃ ዝቅ ያለ ነው። ያ ምንድነው? ከምንሰጠው አገልግሎት ፈጣን አለመሆን። አሁን ይሄ ላይቭ ሲሆን በየኬላው የሚቆሙበት ሁኔታ ሲቀር ፍጥነቱ የሎጂስቲኩ ይጨምራል ማለት ነው። ያ ማለት ኢንቨስትመንትን ያሻሽለዋል ማለት ነው። እነዚህ ጉምሩክ ኮሚሽን የሚሰጣቸው አገልግሎቶችን ከጊዜ ወደ ጊዜ እያዘመነ ቀላል ቀልጣፋ እያደረገ መጥቷል። ስለዚህ የትኛውም አይነት የጉምሩክ አገልግሎት ላይ የሚገጥማቸውን ችግሮች ቅድም ባልኩ በቻትቦት በጉምሩክ ቻትቦት ተጠቅሞ አስተያየት ጥያቄ ካላቸው መጠየቅ፣ አስተያየት ካላቸው አስተያየት መስጠት፣ መሻሻል ያለባቸውን ነገሮችም እንድናሻሽል እንደ ጉምሩክ ኮሚሽን እንድናሻሽል አስተያየት መስጠት ይጠበቅባቸዋል ማለት ነው። ደጋፊ ሆኖ መገኘት አለባቸው። ይሄ የለሙት ቴክኖሎጂዎችን ጉምሩክ እንደ ጉምሩክ ብቻ አይደለም አስቦ ያለማቸው እንደ አስመጪዎችም ትልቅ ጠቀሜታ ስላላቸው ይህንን በአግባቡ እንዲጠቀሙ እናሳስባለን ማለት ነው።